እንደምንሰነበታችሁ ውድ ወገኖቼ የጌታ ኢየሱስ ክርስቶስ ጸጋና ምሕረት ይብዛላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። አመቱ እያለቀ ነው። 2025 ቀናቶች ናቸው የቀሩት ወደ 2026 ለመግባት። እግዚአብሔር የተባረከ ይሁን። በእነዚህ ባለፉት አመታት ሁሉ የረዳን ያገዘን የጠበቀን እግዚአብሔር ለሚቀጥለውም ደግሞ እናምናዋለን። እነዚህም ቀናቶች ደግሞ በፊቱ እንድንሆን ፊቱን እንድንፈልግ እግዚአብሔር ረድቶናል። አዲሱን አመት ለመቀበል ደግሞ በጸሎት እግዚአብሔርን በመጠባበቅ ሁላችንም በያለንበት እንድንጠባበቅ አሳስባችኋለሁ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን የአብርሃም የይስሐቅ የያዕቆብ አምላክ የታመነ አምላክ የኪዳን አምላክ ኪዳኑን የሚጠብቅ አምላክ እንደሆነ በእግዚአብሔር መጽሐፍ እናያለን። ዛሬ እንድናይ የምፈልገው ሁለተኛ ዜና ላይ ያለውን ቃል ነው። እግዚአብሔር ቃሉን ይባርክልን። ንጉስ ዳዊት እግዚአብሔር የሚወደው እግዚአብሔር የመረጠው እንደ ልቤ የሆነልኝ የእሴይን ልጅ ዳዊትን አገኘው ብሎ በዳዊት ደስ የተሰኘበት ንጉስ ነው። ነገር ግን ቤት እንዳይሰራለት ደግሞ እግዚአብሔር አልፈቀደለትም። ዳዊት ቤት መስራት ፈልጎ ነበር ለእግዚአብሔር ማደሪያ ለታቦቱ ማደሪያ። ነገር ግን እግዚአብሔር ደግሞ አንተ አይደለህም የምትሰራልኝ ከወገብህ የሚወጣው ልጅህ ነው ሰለሞን ይሰራልኛል ብሎ ለሰለሞን ኪዳን ገብቶለት ነበር። ስለዚህ ሰለሞን በምዕራፍ 3 ላይ የእግዚአብሔርን ቤት መስራት ጀመረ ይላል። የእግዚአብሔርን ቤት መስራት በጀመረ ጊዜ ሰለሞን ሁሉ ነገር ተዘጋጅቶለታል። አባቱ ዳዊትም አዘጋጅቶለታል፣ እሱም አዘጋጅቷል። በጣም አስደናቂ ትልቅ ቤት፣ ያማረ ቤት፣ በወርቅ የተለበጠ አስደናቂ ትልቅ ቤት ነው የሰራው። ሆኖም እግዚአብሔር ትልቅ ነው። ሰለሞንም እንዳለው ሰማይ ከሰማያት በላይ ያለ ሰማይ አንተን ይይዝህ ዘንድ አይችልም፣ ይልቁንም እኔ የሰራሁት ቤትማ እንዴት ብሎ እግዚአብሔርን ትልቅነቱን ተናግሯል። እግዚአብሔር ትልቅ ነው። ሰው በሰራው ቤት ውስጥ አይኖርም። ግን እግዚአብሔር ራሱ በሰራው ልብ ውስጥ ግን ለመኖር ደግሞ ፈቅዷል። እሱ በሰራው ሰው ውስጥ ክብር ለእግዚአብሔር ይሁን። ሰለሞን ቤቱን በምዕራፍ 3 ላይ ጀመረው። በኢየሱስ ስም አነባዋለሁ። ሰለሞንም እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊው በኦርና አውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ። በነገሰ በ4ኛው ዓመት በ2ኛው ወር መስራት ጀመረ። ሰለሞንም የእግዚአብሔርን ቤት ይሰራ ዘንድ የጣለው መሰረት ይህ ነው ብሎ መሰረቱን ይናገራል። ቤቱ በጣም ትልቅ እንደሆነ፣ በጣም አስደናቂ እንደሆነ፣ በጣም አስገራሚ እንደሆነ ይናገራልና ቤቱን ሰርቶ ከጨረሰ በኋላ ግን ሁሉ ነገር ካለቀ በኋላ ካህናቶቹን ሰበሰበ፣ ቀደሰ። ማጠኛውን፣ ጸናጽሉን፣ ሁሉን ነገር ለእግዚአብሔር የሚቀርብበትን የዜማ መሳሪያ የዳዊትን መሳሪያ የዜማ መሳሪያዎች ሁሉ አዘጋጀ። ለእግዚአብሔር ምስጋና እያቀረቡ ታቦቱን ወደዛ አስገብተው አስደናቂ ነገር ሆነ። ክብር ለእግዚአብሔር ይሁን። በዚህ ጊዜ ሰለሞን የጸለየውን ጸሎት እንድናይ ነው የምፈልገው። በምዕራፍ 5 ላይ ምዕራፍ 3 ላይ ጀመረው። ምዕራፍ 5 ላይ ቤቱ ካለቀ በኋላ ቁጥር 13 ላይ ሰለሞንም ርዝመቱ 5 ክንድ ወርዱም 5 ክንድ ቁመቱም 3 ክንድ የሆነ የናስ መደገፊያ ሰርቶ በአደባባዩ መካከል ተክሎት ነበር። በላዩም ቆመ። በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ። የእስራኤልም ጉባኤ ሁሉ እያዩ በእግዚአብሔር መሠዊያ ፊት ቆሞ እጆቹንም ዘርግቶ እንዲህ አለ፣ አቤቱ የእስራኤል አምላክ ሆይ በሰማይ ወይም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊት ለሚሄዱ ባሪያዎችህ ቃል ኪዳንንና ምሕረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅህ በአፍህ የተናገርከውን ዛሬም እንደሆነው በእጅህ ፈጸምከው። ክብር ለእግዚአብሔር ይሁን። ስለ እግዚአብሔር ማንነት ይናገራል። አንተ እግዚአብሔር ትልቅ አምላክ ነህ። ይሄው ለአባቴ ለዳዊት የነገርከውን በጆሮ እየሰማውን ዛሬ ግን በእጅህ ፈጸምከው። በአፍህ የተናገርከውን ለአባቴ ለዳዊት ምን ብሎ ነበረ? ልጅህ ሰለሞን ይሰራል ብሎ ተናግሮ ነበረ። ዛሬ ግን ይሄው ሰለሞን ሰራው። ታማኝ ነህ አንተ፣ ኪዳንህን የምትጠብቅ ነህ። ኪዳንህንና ምሕረትህን የምትጠብቅህ ነህ። በመንገድህ ለሚሄዱ ለሚታዘዙህ ለሚፈሩህ ቃል ኪዳንን የምትጠብቅ አምላክ ነህ ብሎ ስለ እግዚአብሔር ማንነት ይናገራል። እና እግዚአብሔርን እንደዚህ ያመሰግነዋል። እግዚአብሔርን እንደዚህ ያመሰገነ
በጣም እያመሰገነ ጨረሰ። ቀጠለ። አምልኮ ተጀመረ። ምዕራፍ 5 ካለቀ ምዕራፍ 6 ላይም ጸሎቱ ቀጠለ። በጣም ደስ የሚል ይሄንን ሁሉ አላነበውም፣ ግን ምንድነው በጣም እዚህ ጋር ያስደነቀኝ ነገር እግዚአብሔርን ካመሰገነ በኋላ ሰለሞን ለትውልድ መጸለይ ጀመረ። እዛው ምዕራፍ 5 ላይ ቁጥር 35 ከ34 ጀምሮ ምን አለ? ሕዝብህ ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥካት ወደዚች ከተማ እኔም ለስምህ ወደ ሰራሁት ቤት ለአንተ ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድል ሰው የለምና አንተም ቢበድሉ ተቆጥተህ ለጠላት አሳልፈህ ብትሰጣቸው ሩቅም ወይም ቅርብ ወይም ሆነ አገር ቢማርኳቸው በተማረኩበት አገር ሆነው በልባቸው ንስሐ ቢገቡ በምርኳቸውም አገር ሳሉ ተመልሰው ኃጢአት ሰርተናል፣ በድለናል፣ ክፉም አድርገናል ብለው ቢለምኑ በተማረኩበት በምርኳቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣት ወደ ምድራቸው ወደ መረጥካትም ከተማ ለስምህ ወደ ሰራሁትን ቤት ቢጸልዩ ጸሎታቸውና ልመናቸውን በማደሪያ በሰማይ ስማ፣ ፍርድንም አድርግላቸው፣ አንተንም የበደሉን ሕዝብ ይቅር በል እያለ ለትውልድ ጸለየ። ዝናብን ብትከለከል፣ በኃጢአታቸው ምክንያት ሰማይን ብትዘጋ፣ ዝናብ ቢከለከል፣ ነገር ግን ወደ ልባቸው ቢመለሱ እንደገና ምሕረት ቢጠይቁህ ይቅር በላቸው፣ እንደገና ዝናብን ስጥ። ረሃብ በምድሪቷ ላይ ቢመጣ ቸነፈርም ቢመጣ እንደገና ቢጸጸቱና ወደ አንተ ቢመለሱ ቢጸልዩ እንደገና በሰማይ ሆነህ አንተ ስማ፣ እንደገና ምሕረት አድርግላቸው። ቢርቁም ቢሄዱም እዛ ባሉበት ቦታ ንስሐ ቢገቡ አንተን ቢፈልጉ እንደገና ስማና ምሕረት አድርግላቸው፣ ወደ ምድራቸው መልሳቸው። በጣም ብዙ ጸሎት ለትውልድ ጸለየ። ገና ለወደፊቱ የሚሆን ነገር በጣም ብዙ ጸሎት ጸለየ። ከሰለሞን ጸሎት የምንማረው ነገር አለ። እኛም ዛሬ እዚህ ጋር አለን፣ እናመልከዋለን እግዚአብሔርን፣ በእግዚአብሔር መንገድ እየሄድን እግዚአብሔርን ደስ እያሰኘን፣ ነገር ግን ደግሞ ወደፊት ደግሞ ያሉ ትውልዶች አሉ። ይህንን እግዚአብሔርን ቢበድሉ፣ ይህንን እግዚአብሔር ቢያሳዝኑ፣ በዛ ምክንያት ቅጣት ቢደርስባቸው፣ ነገር ግን ያንን የሚያውቁትን እግዚአብሔርን እንደገና ስሙን ቢጠሩ ቢመለሱ ወደሱ ቢጸልዩ እግዚአብሔር ሆይ ስማ ብለን ደግሞ ለነሱ ልንማልድና ልንጸልይ ከሰለሞን ጸሎት እንማራለን። እግዚአብሔርም ደግሞ ሰምቶ የሚመልስ አምላክ እንደሆነ በሚቀጥለው ክፍል እናያለን። ነገር ግን ሰለሞን ልክ እንዳደረገው ልክ እንደጸለየው እኛም ደግሞ ለትውልድ እንድንጸልይ ዛሬ ምናልባት ባክ ያደረጉ ሰዎች በኃጢአታቸው ምክንያት ቅጣት እየተቀበሉ ያሉ ሰዎች በእስር ቤት ያሉ ቢሆኑ በሩቅ ቦታ ያሉ ቢሆኑ ሌሎችን ጣዖቶችን በማምለክ እግዚአብሔርን በመካድ ያልሆነ የተሳሳተ ነገር ውስጥ ገብተው እግዚአብሔርን የበደሉ ያሳዘኑ ልጆች ቢኖሩ ወጣቶች ቢኖሩ ትላልቆች ቢኖሩ ነገር ግን በዛ ደግሞ ተሰምቷቸው ወደ ልቦናቸው ተመልሰው እግዚአብሔር ያንተን በድያለሁ ምሕረት አድርግልኝ ብለው ቢጸልዩ እግዚአብሔር እንደገና ወደ ምሕረቱ እንዲመልሳቸው ስለነዚህ ደግሞ እንጸልያለን። ምክንያቱም እግዚአብሔር የሚመለስና የሚምር አምላክ ስለሆነ ክብር ለእግዚአብሔር ይሁን። ሰለሞንም ጸሎቱን ሁሉ በጨረሰ ጊዜ ምን ሆነ? ምዕራፍ 7 ላይ ከቁጥር 11 ጀምሮ ሰለሞንም የእግዚአብሔርን ቤትና የንጉሱን ቤት ጨረሰ። በእግዚአብሔር ቤትና በራሱ ቤት ይሰራው ዘንድ በልቡ ያሰበውን ሁሉ አከናወነ። እግዚአብሔርም ለሰለሞን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ። ክብር ለእግዚአብሔር ይሁን። ይህንም ስፍራ ለራሴ መስዋዕት ቤት መርጫዋለሁ፣ ለመስዋዕት ቤት መርጫዋለሁ። ዝናብ እንዳይወርድ ሰማያትን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው ወይም በሕዝቤ ላይ ቸነፈር ብሰድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼ ይከፈታሉ። ክብር ለእግዚአብሔር ይሁን። በቃ ሕዝቤ ራሱን አዋርዶ ከክፉ መንገዱ ተመልሶ እንደገና ቢጸልይ ወደኔ እኔ ምድሩን እፈውሳለሁ፣ ጸሎቱን እሰማለሁ። የትም ቦታ ሆኖ ወደኔ ቢጸልይ እኔ ጸሎቱን እሰማለሁ። እግዚአብሔር የተመሰገነ ይሁን። ዛሬ በምድር ላይ በሁሉ ስፍራ ተበትነናል። ህዝበ ክርስቲያን በሁሉ ስፍራ ተበትኗል። ነገር ግን ባለበት ቦታ
ወደ እግዚአብሔር ቢጸልይ እግዚአብሔር እንደሚሰማ በዚህ ቃሉ መሰረት ቃል ኪዳን ገብቷል ማለት ነው። ለሕዝቡ በስሙ ለተጠራው ሕዝብ ቃል ገብቷል። እግዚአብሔር ደግሞ ቃሉን ይጠብቃል። ኪዳኑን የሚጠብቅ አምላክ ነው። የትም ቦታ ሆነን ራሳችንን አዋርደን ከክፉ ስራችን ተመልሰን በፊቱ ብንጸልይ ምድራችንን ይፈውሳል፣ ሕዝባችንን ይፈውሳል፣ ትውልድን ይፈውሳል። እግዚአብሔር ጸሎትን የሚሰማ አምላክ ስለሆነ ክብር ለእግዚአብሔር ይሁን። ነገር ግን እግዚአብሔር ይህንን ቤት ሰለሞን የሰራውን ቤት በጣም ትልቅ ቤት ቢሆንም በጣም የሚደንቅ ቤት ቢሆንም ብዙ ገንዘብ የፈሰሰበት ቤት ቢሆንም ቤቱ ሳይሆን ለእግዚአብሔር ሕዝቡ ነው የሚፈልገው። እግዚአብሔር የሚፈልገው ከሕዝቡ ጋራ ሪሌሽንሺፕ ነው እንጂ ከቤቱ ጋራ ጉዳይ የለውም። ይህንን ቤት ግን የምጠብቀው እናንተ ከኔ ጋር እስከተስማማችሁ ድረስ፣ እኔን እስካመለካችሁ ድረስ፣ መንገዴን እስከጠበቃችሁ ድረስ፣ ፈቃዴን እስካደረጋችሁ ድረስ ብቻ ነው ብሎ ደግሞ ለሰለሞን ቃል ይገባለታል። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ ይላል፣ ቀድሻለሁ። ዓይኖቼና ልቤም ዘወትር በዚያ ይሆናሉ። አንተም ደግሞ አባትህ ዳዊት እንደሄደ በፊቴ ብትሄድ እንዳዘዝኩም ሁሉ ብታደርግ ሥርዓቴና ፍርዴን ብትጠብቅ ከአባትህ ከዳዊት ጋር በእስራኤል አለቃ የሚሆን ከዘርህ አይታጣም ብዬ ቃል ኪዳን እንዳደረገው የመንግስትህን ዙፋን አጸናለሁ። እናንተ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ሥርዓቴንና ትእዛዜን ብትተዉ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም ለአባቶቻችሁ ከሰጠኋቸው ምድር እነቅላችኋለሁ። ለስሜም የቀደስኩትን ይህን ቤት ከፊቴ እጥለዋለሁ፣ በአሕዛብም ሁሉ መካከል ምሳሌና ተረት አደርገዋለሁ። ዋው! እግዚአብሔር ስለምናደርግለት ስለምንሰራለት ቤተክርስቲያን ስለምንተክልለት ቤተክርስቲያን ምንም ነገር በገንዘባችን ስለምናደርግለት ነገር ሳይሆን የሚደነቀው በእኛን የሚደነቀው እኛ ለሱ ባለን መታዘዝ፣ እኛ ከሱ ጋር ባለን ፈቃዳችንን ማስገዛት፣ እግዚአብሔርን ማክበር፣ እግዚአብሔርን ማምለክ፣ ለሱ ብቻ ተለይተን መኖራችንን ነው እንጂ የሚያደንቀው እግዚአብሔር ለሱ የሚሰራውን ነገር እንዳልሆነ እዚህ ጋር ይናገራል። ምንም ከምንም አይቆጥረውም። ለእግዚአብሔር ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። ለእግዚአብሔር ምን እንሰራለታለን? እኛን ግን ይፈልገናል እግዚአብሔር። እኛ ከሱ ጋር ስንስማማ፣ እኛ ፈቃዱን ስናደርግ፣ እኛ በመንገዱ ስንሄድ ለኛ ምህረት ያደርጋል እግዚአብሔር። አለበለዚያ ግን ይሄ ለሱ ብለን ያደረግነውን ነገር ከፊቱ ይጥለዋል። ከሱ አይደለም ጉዳዩ እግዚአብሔር። ክብር ለእግዚአብሔር ይሁን። አሁንም ትውልድ ይሄንን አስቦ ራሱን ከእግዚአብሔር ጋር ማስማማት። እግዚአብሔር የኛ ምንም ነገራችን አይገርመውም፣ ማገልገላችን አይገርመውም፣ መዘመራችን አይገርመውም፣ ቤት መስራታችን አይገርመውም። የሚገርመው እኛ ከሱ ጋራ በመንገዱ ስንሄድ የሚደነቀው በዛ ነው። በቃ የእሴይ ልጅ ዳዊትን እንደ ልቤ የሆነልኝን አገኘሁ ነው ያለው እግዚአብሔር። እንደ ልቡ የሚሆንለትን ሰው ነው የሚፈልገው እንጂ የሚደረግለትን ነገር አይደለም። ለእግዚአብሔር በምንም አናስደንቀውም፣ በህይወታችን ግን እናስደንቀዋለን። ለሱ በመታዘዛችን በመኖራችን በትህትናችን ግን እግዚአብሔርን እናስደንቀዋለን። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ ይርዳን። ለትውልድም ደግሞ ስንጸልይ በእውነት እግዚአብሔርን ማወቅና መፍራት፣ እግዚአብሔርን መፈለግ፣ እግዚአብሔር እሱ ብቻ አምላክ እንደሆነ ትውልድ ያውቅ ዘንድ ለትውልድ መጸለይ ያስፈልገናል፣ መማለድ ያስፈልገናል። እግዚአብሔር ሆይ ልመናቸውን ስማ፣ እንዲለምኑም ደግሞ ልባቸውን መልስ፣ ማስተዋልም ስጣቸው፣ ጥበብንም ስጣቸው፣ ወደ አንተ መልሳቸው። ምክንያቱም ወደ ልባቸውም የሚመልስ እግዚአብሔር ስለሆነ፣ ወደ ማስተዋልም የሚመልስ እግዚአብሔር ስለሆነ፣ በልባቸው ውስጥም ራሱን የሚያከብር እግዚአብሔር ስለሆነ፣ ነው መፈራቴን በልባቸው ውስጥ አደርጋለሁ የሚል እግዚአብሔር ስለሆነ በዚህ ትውልድን እንዲባርክ ለትውልድ ሁሉ እንጸልያለን። ክብር ለእግዚአብሔር ይሁን። የሰለሞን ጸሎት ይሄ ነው። እግዚአብሔርም ደግሞ ይሄንን ጸሎቱን ሰምቼሃለሁ አደርጋለሁ ብሏል። ስለዚህ እግዚአብሔር የኛን ጸሎት ሰምቷል፣ ያደርጋል። ለትውልድ የምንጸልየውን ሰምቷል፣ ደግሞም ያደርጋል። እግዚአብሔር ታዛዥ አምላክ ነው። ክብር ለእግዚአብሔር ይሁን። ጸልያለሁ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ የሰለሞንን ጸሎት ሰምተህ እንደመለስክ ዛሬም የኛን ጸሎት ሰምተህ ስለምትመልስ ሰምቻለሁ መልሳለሁ ስለምትለን እናመሰግናለን። እነሆ ትውልድ እግዚአብሔር ሆይ የጠፋ ትውልድ፣ የራቀ ትውልድ፣ አንተን የካደ ትውልድ፣ ነገር ግን ወደ ልቡ ወደ አይምሮ ተመልሶ ስምህን ቢጠራ ወደ አንተ ቢጸልይ ልመናውን እንድትሰማና እንድትመልሰው እግዚአብሔር ሆይ ለትውልድ እንጸልያለን። አቤቱ በዚህ ክፉ ዘመን እግዚአብሔር ሆይ ያለ ትውልድ እግዚአብሔር በብዙ ክፋት የተያዘ
እግዚአብሔር አምላክ ሆይ ነገር ግን እንደገና ቢመለስ ቢያስተውል አንተ ልትመልሰው የታመንክ ነህና እንድትመልስ ህዝብህን እንድትመልስ በስምህ የተጠራውን ህዝብ የቅዱሳንን ጌታ ሆይ ልጆች እግዚአብሔር አምላክ ሆይ የልጅ ልጆች እግዚአብሔር ሆይ እንድታስብ እንድትመልስም እግዚአብሔር ሆይ እንድትሰማ በኢየሱስ ክርስቶስ ስም እንጸልያለን። ትውልድን ሁሉ እንድታተርፍ እንለምናለን። ስለሰማኸኝ አመሰግናለሁ። ይህንን ዓመት ይህን ዘመን ጌታ ሆይ በሰላም እንድታስጨርሰን በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉ ተመስገን። ክብር ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር እነዚህን ቀናቶች በሰላም ያስጨርሰን። አዲሱን ዓመት ደግሞ በሰላም ያስጀምረን። ጌታ ዘመናችሁን ይባርክ። መልካም ሳምንት ይሁንላችሁ። ላይክ እና ሼር ማድረግ አትርሱ። ተባረኩ።